ይቺ ሴት በቤተሰቧ ከተገደደችበት ጋብቻ ስትሸሽ በአጋጣሚ ወደ አንድ የቅንጦት መኪና ውስጥ ገብታ ትደበቃለች። መኪናውን የሚያሽከረክረው ልጅ ግን እንዲያድናት ትማጸነዋለች። አባቷና ሌሎች ሰዎች ሊይዟት ሲመጡም በፍርሃት ወደ ሰውየው እቅፍ ውስጥ ትወድቃለች። ሎንግ የተቸገረችውን ልጅ ማየት አቅቶት ሊረዳት ወሰነ። በቁጣ ሰዎቹን አባሮ አወጣቸው። ልጅቷ አካል ግን በአባቷ አደገኛ ሱስና ግፊት የተነሳ ተጎድቶ ነበር። በዚያን ሰዓት ሌላ ማንም ሰው አልነበረም ከሎንግ በቀር። ሴቲቱ በጭንቀትና በመጠራጠር እርዳታ ለመለመን ስትል ሳመችው። ሎንግ ግን አፍታ አቅማምቶ በመጨረሻም የሷ ብቸኛ መፍትሄ ሆነላት። በዛን ጊዜ እንደገና ፈጽሞ እንደማይገናኙ አስበው ነበር። ከዓመታት በኋላ ግን ሁሉም ነገር ተለወጠ። ሴቲቱ ከልጇ ጋር ወደ ከተማዋ ተመለሰች። ለመትረፍ ብላም የምሳ ሳጥኖችን ስትሸጥ፣ ልጇ ደግሞ ጥራጊ ዕቃዎችን ይሰበስብ ነበር። ሕፃኑም አባቱን ለማግኘት ህልም አለው። ነገር ግን ቁማርተኛው አባቷ መጥቶ ገንዘቧን ሁሉ ዘረፈባት። ልጇ እናቱን ለመከላከል ብሮጥም የልጁ ገንዘብ ተወሰደ። በዛው ቅጽበት ሎንግ በመኪናው በኩል ሲያልፍ እናቱንና ልጁን አየ። የቤተሰብ መመሳሰል ይሰማው ነበር። ሕፃኑ አያቱ ገንዘቡን እንዲመልስለት እያለቀሰ ተማጸነ። አባቱን ለማግኘትም እንደሆነም ተናገረ። ከዛም እናቱን እውነተኛ አባት እንደሌለው ጠየቃት። የሴቲቱ ልብ በጣም ከሰበረ። አጽናናችውም። አባታቸው በቅርቡ እንደሚመጣ ነገረችው። ልጁ ግን ውሸት እንደሆነ አስቦ ነበር። ሆኖም ሎንግ በሰዎች ተከቦ ወደ እነሱ መጣ። ልጁ የሎንግ አባት ሊሆን እንደሚችል አስቦ ነበር። ነገር ግን እውነታው ፈጽሞ የተለየ ነው። ሎንግ ልጁን እንደ ልጁ እንዲያስመስልለት የሚረዳው ልጅ ብቻ ይፈልግ ነበር። ሴቲቱና ሕፃኑ ለገንዘብ ሲሉ ይህን ሚና እንዲጫወቱ $100,000 ቃል ገባላቸው። ገንዘብ ፈላጊዋ ሴትም ሌላ ምርጫ ምንም አልነበራትም። እሷም እሺ ብላ ተስማማች። ወደ ቤታቸው በሚወስደው መንገድ ላይ የሎንግ አባት ደወለ። ቶሎ ብሎ አግብቶ እንዲወልድ ይነግረው ነበር። ሎንግ ግን ቀድሞውኑ ሚስትና ልጅ እንዳለው በመናገር እሺ ብሎ ተስማማ። ይህንን ሲሰማም አባትየው በደስታ ተዋጠ። አጎቱና አክስቱ ግን መጠራጠር ጀመሩ። አባትየውም ለደስታው ዝግጅት እንዲያደርጉ አዘዙ። ነገር ግን ሁለተኛው አጎት ይህ ልጅ እኮ ሴት አያውቅም እንዴት ልጅ ይኖረዋል በማለት ጥርጣሬውን ገለጸ። ሎንግ ወደ ቤት ሲደርስ ሕፃኑ ሮጦ በመሄድ ወደ ሽማግሌው አያት ያላቸው። የአባትየው ልብም ወዲያውኑ ቀለጠ። ስጦታዎችንም አቀረበላቸው። ነገር ግን በስተጀርባ ሁለተኛው አክስት የልጁን ጸጉር በስውር በመውሰድ የዲኤንኤ ምርመራ በማድረግ ነገሩን በልደት ድግሱ ላይ ለማረጋገጥ አቀደች። በማግስቱም ድግሱ ከጀመረ ሁለተኛው አጎት የሴቲቱ ገጽታ ከገጠር በመሆኑ እሷ ሐሰተኛ እንደሆነች ለሚስቱ ተናገረ። ሎንግ ከሴቲቱና ከልጁ ጋር ወደ አዳራሹ ገባ። ሕፃኑም ለሰጠው ስዕል አያቱ በጣም ተደሰቱ። ነገር ግን ጥርጣሬዎች አሁንም በልባቸው ውስጥ ነበሩ። በምግቡ ሰዓት ሴቲቱ አትክልቶችን አቀረበች። ከልማዷም የተነሳ ከልጇ ጋር ከደብቃ መብላት ጀመረች። አንዳንድ እንግዶችም ድክመቷን እያዩ አሾፉባት። ሎንግና አባትየውም በድንገት ከነሱ ጋር አብረው በመቀመጥ አብረው በልተዋል። እንግዶቹም ይህንን እንደ ትልቅ ጨዋነት አዩት። ሁለተኛው አጎት ግን ዝም ማለት አቅቶት ልጁ የልጅ ልጁ አይደለም፣ አስመሳይ ነው፣ የዲኤንኤ ምርመራ ልክ ያለው ውጤቱም ዛሬ ይመጣል በማለትም ጮኸ። በሆስፒታሉ ዶክተሩ የዲኤንኤ ምርመራውን ውጤት ተመለከተ። ውጤቱም ሊቀመንበሩን በጣም የሚያስደስተው ተናገረ። በድግሱ ላይ የነበረው የአባትየው ደስታ ወደ ቁጣ ተለወጠ። በክደት ከሰሰው። በኋላ ሎንግን በጥፊ መታው። አክስቱ ሴቲቱን እንደ ድሃ ገበሬ እየቆጠረች አዋረደቻት። እንግዶቹም መጠራጠር ጀመሩ። ልጁም ለማልቀስ ተገደደ። በዛን ሰዓት ረዳቱ የዲኤንኤ ምርመራ ወረቀቱን ይዞ በሩን ፈንጥቆ ገባ። ውጤቱም መጥቷል በማለት ጮኸ። አባትየው የዲኤንኤ ሪፖርቱን ሊከፍቱ ሲሉ በድንገት በደረት አካባቢ ብርቱ ህመም ከሰማቸው። ሪፖርቱን አንድ መስመር እንኳን ማንበብ ሳይችሉ በድንገት አቆሙት። ሁለተኛው አጎት ይህን አጋጣሚ በመጠቀም ልጁ የኩባንያው ዋና ስራ አስኪያጅ ልጅ በጭራሽ አይደለም በማለት ማወጀ። ረዳቱ ግን በጣም ተምታቶበት ነበር። ምክንያቱም የዶክተሩ ቃል ግልጽ ነበረ። ሪፖርቱ ልጁ ዋና ስራ አስኪያጁ ልጁ መሆኑን ያረጋግጣል። እውነታው ቀላልና ግልጽ ቢሆንም የደረሰባቸው የልብ ህመም አባትየው ሪፖርቱን እንዳያነቡ አደረጋቸው። ሁለተኛው አጎትና አክስቱ ልጁ የውሸት መሆኑን አጥብቀው በመናገር አባትየውን አሳሳቱት። ግራ የተጋባውና የተደናገጠው አባትየው ከማስረጃ ይልቅ ጥርጣሬውን መረጠ። ሪፖርቱም ሙሉ በሙሉ አላነበበም። እንዲያውም እንደ ኳስ አድርጎ መሬት ላይ ወረወረው። አባትየው ፊቱን ወደ ሎንግ በማዞር ይህንን ያልተገባ ነገር የፈጸምከው ስልጣኑን ለመቆጣጠር ብለህ ነው በማለት ከሰሰው። ሎንግ ግን ፍጹም ስርክ እንዳልሆነና
ኩባንያው ቀድሞውኑ የሱ መሆኑንና አባቱን ማናደዱ ምንም አዲስ ነገር እንደማይፈጥር ይገልጽ ነበር። ሁለተኛው አጎት እሳቱን በማቀጣጠል ይህ ሰው በሺዎች የሚቆጠሩ ሰዎችን ስራ የሚቆጣጠር ነው በማለትም ይከሰው ነበር። ሎንግ ንዴቱ መጣና አጎቱን እኔን ለመተካት ትፈልጋለህ በማለት ጥያቄ ያቀረበበት፣ አጎቱም ምንም መልስ ማግኘት ሳይችልም ዝም አለ። አባትየው ግን የውሸት የልጅ ልጅ የቀረበበትን ምክንያት ለማወቅ ጠየቀ። እጁንም አንስቶ ሎንግ ሊመታ ሲል ድንገት ልጁ ወደፊት በመራመድ በሎንግ ፊት ቆመ። ሕፃኑ አባትየው እንዳይመታው እየለመነ የሎንግ ብቸኛ ፍላጎት የልደት በዓሉን በሰላም ማሳለፍ ብቻ እንደነበር ይናገራል። ቅጣት የሚያስፈልግ ከሆነም ሎንግን ሳይሆን እኔ ምታይ በማለትም ራሱን አቀረበ። ሁለተኛው አጎት ልጁ ሁሉም ነገር የውሸት መሆኑን ራሱ አምኗል። እውነተኛ ልጅ ሳይሆን ተዋናይ ነው በማለት ጮኸ። በዙሪያ የነበሩት እንግዶችም ማውራትና ማሾፍ ጀመሩ። አባትየው ልጁን ለመምታት እጁን አነሳ። ነገር ግን ልጁ ፍርሃቱን በመዋጥ አባትየውን አጥብቆ ያዘው። በመጨረሻም አባትየው እጁን ዝቅ አደረገ። ሎንግም ከድብደባው ተረፈ። እቅዱ መክሸፉን ያየው ሁለተኛው አጎትም ተደናገጠ። ልጁን ከዳተኛና አጭበርባሪ ብሎ በመጥራትም ፖሊስ እንደሚጠራ አስፈራራ። ነገር ግን አባትየው በድንገት ልጁን መጠየቅ ጀመረ። የልጁ ባህሪ ከእርሱ ጋር የሆነ መመሳሰል አለው ብሎ አሰበ። በዚህ ጊዜም ዝም ብሎ የነበረው ረዳት ድምጹን አሰማ። የዲኤንኤ ሪፖርትም አሁንም መሬት ላይ እንዳለ በማስታወስ አባትየው እውነቱን ለመጨረሻ ጊዜ እንዲያረጋግጥ አጥብቆ ለመነው። አሁንም አባትየው ሕፃኑ የሱ እውነተኛ የልጅ ልጅ መሆኑን ማመን አልፈለገም። ረዳቱ የሰጠውን ማብራሪያ ለመስማትም ፈቃደኛ ሳይሆን ቀረ። ሁለተኛው አጎትና አክስቱ ሁኔታውን በመቆጣጠር ሴትዮዋን እንደ ዋና ኢላማ አደረጓት። አክስቲቱም ወደ ሴትዮዋ በመጠቆም ከባድ ስድቦችን አዘነበችባት። አክስቲቱ ሴትዮዋ ማንም የማያውቃት ምንም ስምም ሆነ ክብር የሌላት አጭበርባሪና ስትል ከሰሰቻት። በመቀጠልም በቁጣ ገጽታዋ ላይ በጥፊ መታቻት። ሴትዮዋ ከተወለደችበት ዝቅተኛ ማህበራዊ ደረጃ የተነሳ ምንም አይነት ክብር እንደሌላት በመጥቀስም ሕፃኑም የተወለደው ከማንም እንደሆነ አድርጋ ተናገረች። ሁለተኛው አጎትም ያለ ምህረት ጣልቃ በመግባት ሴትዮዋንና ልጁን ማሾፍ ጀመሩ። ልጁ አባቱ ማን እንደሆነ እንኳን ሳያውቅ በማደጉ አጥብቆ ተሳለቀበትና ከልደት ግብዣው ወዲያው እንዲወጡ አዘዘ። በዚህ ጊዜ ሕፃኑ ምንም ሳይፈራ እንደገና ወደፊት በመራመድ ለእናቱ ተከላከለላት። አባት በእርግጠኝነት እንዳለውና በቅርቡም እንደሚያገኘው ለእናቱ ተናገረ። የልጁ ንግግር ሎንግን ባልተጠበቀ ሁኔታ በከፍተኛ ሁኔታ ነካው። በአይኖቹም ውስጥ የህመም ስሜት ብልጭ አለ። አባትየው የልጁን ንግግር የሰማ ሲሆን ልጁን ከበፊቱ በበለጠ ሁኔታ መውደድ ጀመረ። ነገር ግን ቁጣው እንደገና ወደ ሎንግ በመመለሱ በጉልበቱ ተንበርክኮ እንዲጸጸት አዘዘው። ይህ ሁሉ ብጥብጥ ባይፈጠር ኖሮ ልጁ አይሰቃይም ነበር በማለትም ይከስ ጀመር። ረዳቱ በዚህ ሰዓት ተደብቆ የነበረውን የዲኤንኤ ሪፖርት ከጠረጴዛው ስር አገኘው። በፍጥነትም ወደ አባትየው በመሮጥ ሪፖርቱን እንዲያነብ ይለምነዋል። ነገር ግን ሁለተኛው አጎት ረዳቱን ገፍቶ በማራቅ ሪፖርቱን አስወገደው። ወረቀቱም ተንከባሎ መሬት ላይ ወድቆ አባትየው እግር ስር ደረሰ። አባትየውም የተወረወረውን ወረቀት ራሱ አንስቶ ሊከፍተው ሲዘጋጅ አጎቱና አክስቱ እንደገና ሐሜት ጀመሩ። ሴትዮዋና ልጁን ከአዳራሹ እንዲያስወጧቸውም ያዙ ጀመር። የተናደደው አባትየውም በከፍተኛ ድምፅ ዝም በሉ በማለት አዳራሹን አስታገሰ። በመጨረሻም ሪፖርቱን ከፈተና የውጤቱን ገጽ ተመለከተ። ያን ጊዜ ልክ በሰከንድ ውስጥ የአባትየው አጠቃላይ ዓለም በድንጋጤ ቆመና እውነት መሆኑን አወቀ። አባትየው የዲኤንኤ ሪፖርቱን በመጨረሻ ከፈተ። ውጤቱም ከጥርጣሬ በላይ በመሆኑ ሕፃኑ በእርግጠኛነት የልጅ ልጁ መሆኑን አረጋገጠ። ነገር ግን ምላሽ ከመስጠቱ በፊት ሴትዮዋና ሕፃኑ ከአዳራሹ ውጭ ተጎትተው ወጡ። ሁለተኛው አጎትና አክስቱ ግንባር ቀደም በመሆን ሴትዮዋን ማሳደድና ያለ ምህረት መውቀስ ጀመሩ። አክስቲቱ ሴትዮዋ ከሎንግ ጋር ለመጣበቅና ለመቆየት እንደሞከረች ከሰሰቻት። የሴትዮዋ ማህበራዊ ደረጃ ይህንን እንደማይመጥነውም ተናገረች። ሴትዮዋ በተረጋጋ መንፈስ ጸንታ በመቆየት መልስ ሰጠች። ሎንግ የላቀ ሰው መሆኑን ብታምንም በጭራሽ በእርሱ ላይ ለመጣበቅ አላቀደችም ነበር። በመቀጠልም እርስ በርስ እንዲህ አጥብቀው እኛን ለማሮጥና ለማስወጣት የፈለጉት የሆነ ነገር ለመደበቅ
ወይም ልጁን የወራሽነት መብት ይዞ ኩባንያቸውን እንዳይረከብ በመፍራት ካልሆነ በስተቀር ሌላ ምንም ምክንያት ሊኖር ይችላል ስትል አጋለጠቻቸው። ሁለተኛው አጎትና አክስቱ ይህንን ሲሰሙ በድንጋጤ ቆሙ። ሴትዮዋና ልጁም ከዚያ ቦታ ለመውጣት ወሰኑ። ሎንግ ግን እንዳይሄዱ በመፍራት ተከተላቸው። አክስቱ መንገዱን ስትዘጋበትም ሎንግ ያለማመንታት ገፍቶ አራቃት። ሎንግ የተሰጣቸውን የገንዘብ ክፍያ እንዲያስረክቡ አዘዘ። ነገር ግን ሕፃኑ ጭንቅላቱን ነቀነቀና ስራው አልተሳካም አላቸው። ማንነታቸውም ስለተጋለጠ ገንዘቡ የነሱ እንዳልሆነ ሕፃኑ ተናገረ። ሴትዮዋም ይህንን ተስማምታ የተሰጣቸውን ገንዘብ ለሎንግ መለሰችለት። ከዛም ሴትዮዋ ሕፃኑን ይዛ ስትሄድ የሴትዮዋ አባትና ወንድሟ በድንገት መጥተው በመግቢያ ላይ ያለውን ማስጠንቀቂያ መቷቸው። እነሱም ልጃቸውን አግኝተው ወዲያውኑ ገንዘብ እንድትሰጣቸው በአንገራጋሪ ሁኔታ መጠየቅ ጀመሩ። እጇንም በኃይል ያዙ። አባቱ ሕፃኑን ሲይዘው ሎንግ ሊያስቆማቸው ወደፊት ሮጠ። ነገር ግን ሁለተኛው አጎት እና ክስትየው እንደገና መንገዱን በመዝጋት ከችግር እንዲቆጠብ አስጠነቀቁት። በዛን ሰዓት አባትየው በንዴት ከውስጥ ፈንድቶ ወጣ። ማንም ሰው የልጅ ልጄን አይነካውም በማለት ሁሉም በሚሰማው ድምጽ ጮኸ። ሕፃኑም ለያቱ በማልቀስ እርዳታ ጠየቀ። ሁኔታውንም ያዩት ሁለቱ ወንዶች ፈርተው ወደ ኋላ ፈገፈጉና ለጊዜው እንደሚሄዱ ተናገሩ። ሁለተኛው አጎትና አክስቱ ወደ አባትየው በመሮጥ ጣልቃ ገቡ። አባትየው ጉዳዩን ከሱ እንዲያወጣው እና በኋላ ላይ ሊጎዳው እንደሚችል አስጠነቀቁት። አክስቱ የዲኤንኤ ሪፖርቱን ከእጁ ነጥቃ ወሰደችው። ሕፃኑም እውነተኛው የልጅ ልጅ እንዳልሆነና እርዳታቸውን ምንም ምክንያት እንደሌለ ተናገረች። ይህ ድርጊት የአባትየው የመጨረሻ ትዕይንት ገደብ ነበረ። ሁለተኛውን አጎትም ያለ ምህረት በጥፊ መታው። አክስቲቱን በቁጣ ጮኻ ተመታች። አባትየው ወደ ሎንግ በመዞር ልጁን እንዲያስመልሰው አዘዘው። ነገር ግን ሎንግ ድንገት ሁሉንም ነገር አስቆመ። ይህ አጭበርባሪነት መቆም እንዳለበት ተናገረ። እውነቱን ራሱ እንዳመነበትና ሴትዮዋና ሕፃኑ በደሞዝ የተቀጠሩ እንጂ መቼም የእሱ እውነተኛ ቤተሰብ እንዳልነበሩ ተናገረ። አባትየው በከፍተኛ ቁጣ በጣም ተናደደ። የዲኤንኤ ሪፖርቱን በሎንግ ላይ ወርውሮ በግልጽ እንዲያየው አዘዘው። ሎንግ ሪፖርቱን ከፍቶ ሲመለከተው በሚቀጥለው ሰኮንድ ሙሉ በሙሉ በድንጋጤ ተዋጠ። ሎንግ የዲኤንኤ ሪፖርቱን እንደተመለከተው ገንዘብ ከፍሎ ያስመጣው ወይም የሐሰተኛ ሰነድ እንዲሆን የፈለገው ልጅ በእርግጠኝነት የሱ ትክክለኛ ልጅ መሆኑን አረጋገጠ። ይህ ድንገተኛ አጋጣሚ ለሱ እውነተኛ ያልሆነ ሆኖ ስለተሰማው በውስጡ ውጤቱን መጠራጠር ጀመረ። በዛው ሰዓት ሁለተኛው አጎትና አክስቱ ነገሩን ሙሉ በሙሉ በተሳሳተ መንገድ ተረዱት። ሪፖርቱ ሕፃኑ የሎንግ ልጅ እንዳልሆነ አረጋግጧል ብለው በማሰብ በኩራት ወደ ውጭ ሮጡ። ሁለተኛው አጎት የፀጉርና ናሙናዎችን በግል በኃላፊነት እንደተሰጠ በመናገርም ሪፖርቱ እንከን የለሽ መሆኑን ሐሰተኛ መሐላ ገባ። ረዳቱ ማረጋገጫ እያለ እየተጣደፈ በመግባት የዲኤንኤ ሪፖርቱ ሙሉ በሙሉ ትክክለኛና እውነተኛ መሆኑን አረጋገጠ። ምንም ማመንታት ያልነበረበት ሎንግ ወዲያውኑ ዞሮ ወደ መውጫው አቅጣጫ ሮጠ። ምክንያቱም እነሱን መመለስ ነበረበት። ከኋላቸው ሁለተኛው አጎትና አክስት እየሳቁ ነበር። ልጁ የእሱ ልጅ አለመሆኑን አጥብቀው ስለገመቱ ነበር። በዛን ጊዜ አባትየው ተናዶ ተመለሰ። ሪፖርቱን በሁለተኛው አጎት ላይ በኃይል ወረወረውና አንብቦት እንደነበር ጠየቀ። ሁለተኛው አጎትም በንቀት ሪፖርቱን ከፍቶ ሲመለከተው ፊቱ ገረጣና ነጩና የባዮሎጂካል ልጅ የሚለው ቃል አይኖቹን አቃጠሉት። አክስቲቱም በፍርሃት ሪፖርቱን ከእጁ ነጥቃ አንብባ በድንጋጤና ባለማመን ጮኸች። ይህ ፈጽሞ ሊሆን የሚችል አልነበረም። አደጋው የገባቸው ሁለቱ ወዲያውኑ ታሪካቸውን ቀየሩ። ሪፖርቱ ሐሰተኛ ነው ብለው መከራከር ጀመሩ። ነገር ግን አባትየው ሳይንገራገር ሁለተኛውን አጎት በጠናሁንም በመምታት እንዲህ ባለው ድፍረት ሊያታልሉት እንደደፈሩ ጠየቀና ሁለቱን አጎትና አክስት ከግቢ ያስወጣቸው። ወደ ቤት ሲመለስ አባትየው የልጅ ልጅን በማንኛውም ዋጋ ፈልጉት የሚል ትዕዛዝ አስተላለፈ። የጠፋ ሰዎችን የሚገልጹ ፖስተሮችም በሁሉም ቦታ ተለጠፉ። እንዲያውም መኪኖች ጭምር በፖስተሮች ተሸፈኑ። በእነዚህ መሃል ሎንግ የባለፈውን ጊዜ እውነት ማግኘት ቻለ። ይቺ ሴት ከዓመታት በፊት የነበረችው ሐሰተኛዋ ሳትሆን ትክክለኛዋ ሴት ነበረች። የልጁም የልደት ሰዓት በትክክል ገጥሟል። ምንም ጥርጥር ባለመኖሩ ሎንግ መኪናውን አዘጋጅቶ ወዲያውኑ በዛች ሌሊት ወደሚገኝበት ትንሽ መንደር አቀና። የዛን ሰዓት በዛች መንደር ውስጥ ልጁ ከእናቱ ጋር ተቀምጦ አባቱን እንደናፈቀና ለምን ፈጽሞ እንዳልመጣላቸው እያነባ ጠየቀ። ሴትዮዋ መልስ አልነበራትም። ልጁንም ልታጽናና
ትንሽ ጠብቅ እያለች አበረታታችው። ልክ በዚህ ሰዓት የሎንግ መኪና ወደ መንደሩ ደረሰ። ረዳቱ ራት እንዲበሉ ሐሳብ ቢያቀርብም ከምግብ በላይ እነሱ ማግኘት እንደሚበልጥ በማሰብ ሎንግ አልተቀበለውም። እነሱ የነበሩበት ምግብ ቤትና የሎንግ መኪና እጅግ ተቀራርበው ያለማወቅ አለፉ። እጅግ ቅርብ ቢሆንም እንኳን እድል ዝምታን በመምረጡ የሁለቱ መገናኘት አንዴ ከጨማሪ ተራዘመ።